eat ate eaten እነዚህ ሶስቱ ምንድን ናቸው? ነገር ግን እነዚህ ብቻ አይደሉም። go went gone write wrote written kiss kissed kissed ቀጥሎ ደግሞ want wanted wanted so እነዚህን ምን ብለን እንጠራቸዋለን ከተባለ v1 v2 v3 የዛሬውን ትምህርት ከተማራችሁ በኋላ የእነዚህን v1 v2 v3 የሚባሉትን ልዩነታቸውን እና ደግሞ ጥቅማቸውን በደንብ መረዳት ትችላላችሁ። አሁን የምትገኙት በሰዋስው አካዳሚ የዩቲዩብ ቻናል ላይ ሲሆን ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የዚህ አይነት ወሳኝ የእንግሊዘኛ ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ቀጥታ ወደ ሌሰናችን እንግሊዘኛ ላይ verb ከምንላቸው ውስጥ በጣም ተደጋጋሚዎቹ እነዚህ ናቸው። ለምሳሌ go eat write see do so go ብለን አናቆም አይደለ? አሁን እነዚህ ምንድን ናቸው? verb 1 ናቸው። go ብለን ምን ላለን? went ቀጥሎስ gone አይደለ? ምንድን ያለው ልዩነት? go ብለን went ስንል gone ስንል ያለው ልዩነት ምንድነው? eat ብለን ምን ላለን? ate ከዛስ eaten አይደለ? ምን እያደረግን ነው? ቅርጽ እየቀያየርን ነው። ፎርም እየቀያየርን ነው። write ብለንስ wrote ከዛስ written እነዚህ በቃል መያዝ አለባቸው። ዛሬ ግን እንዴት እንደሚያዙ ሳይሆን ልዩነታቸውን አጠቃቀማቸውን ነው የምንማረው። see ብለን saw seen አይደለ? do ብለንስ did ከዛስ done የመጀመሪያው ምንድነው? v1 ነው። ሁለተኛውስ v2 ነው። ሶስተኛውስ v3 ነው። ስለዚህ v1 v2 v3 እንላለን። go v1 ነው። went v2 ነው። gone v3 ነው። በgo እና በwent መካከል በv1 እና በv2 መካከል ያለው ልዩነት ምንድነው? go ለምሳሌ I go እሄዳለሁ። I went ሄጄ ነበር። I gone ሄጄ ነበር እያለን go አንድ ትርጉም ብቻ እንዳላት went አንድ ትርጉም ብቻ ልትሰጥ እንደምትችል gone እያደረጋችሁ እያንዳንዱን የምትተረጉሙ ከሆነ I'm sorry እንግሊዘኛ መቼም እንዳይገባችሁ እያደረጋችሁ ትምህርቱን ኮምፕሊኬትድ እያወሳሰባችሁት እንደሆነ ልታውቁ ይገባል። እንደዚህ ማድረገው አስተማሪዎች ሲያስተምሯችሁ መጠንቀቅ አለባችሁ። ከቻላችሁ ቴንስን ከመጀመሪያው እስከ መጨረሻው ድረስ ሲምፕል ፕሬዘንት ሲምፕል ፓስት እያላችሁ ስትማሩ ነው እነዚህን የምትረዱት። በተደጋጋሚ የተነሱ ጥያቄዎች ስለሆኑ ነው ዛሬ እነዚህን ማስተምራችሁ ማለት ነው። ቴንስን ደግሞ በአካዳሚያችን የዩቲዩብ ቻናል ላይ በደንብ አስተምረናል። እየገባችሁ ማየት ትችላላችሁ። አሁን ምን እናድርግ? ይቺ v1 የምትባለው ምን አይነት ጥቅም አላት? go eat write see do ሌሎችም v1 ምንድነው ጥቅሙ? እስቲ ከv1 እንጀምር። v1ን በደንብ ከተረዳችሁ በኋላ v2ን ደግሞ ለብቻው እናያለን፣ v3ን እናያለን ማለት ነው። ስለዚህ አሁን ከዚህኛው እንጀምር። ኦኬ ተማሪዎች፣ አሁን የጀመርነው v1 ምን አይነት ጥቅሞች አሏት የሚለውን ከማየት ነው። ቀጥሎ ይሄን ከጨረስን በኋላ v2ን ለብቻ v3ን ለብቻ እናያለን። v1 ሶስት ጥቅሞች አሏት ብላችሁ ተነሱ። v1ን ከዚህ በኋላ v1 v2 v3 go went gone go ማለት ይሄ ማለት ነው፣ went ማለት ይሄ ማለት ነው እንዳትሉ። go አንድ ጥቅም ብቻ የላትማ። v1 አንድ ጥቅም ብቻ ላይኖራት ይችላል። ስለዚህ አሁን ማሳያችሁ የመጀመሪያውን የv1ን ጥቅም ነው። ምንድነው? ስለ ድግግሞሽ ማውራት ስትፈልጉ ትጠቀሙባታላችሁ። ወይም በተለምዶ simple present tense የምንለው ውስጥ ከታችሁ ትጠቀማታላችሁ። ስለዚህ እሱና ያለን የv1 ሁለተኛ ጥቅም ሶስተኛ ጥቅም ምን እናያለን። ሌሎችም ይኖራሉ። አሁንም ላሳስታችሁ አልፈልግም። ዋነኛው የv1 ጥቅም ግን እነዚህ ሶስቱ እንደሆኑ እንድትገነዘቡ ፈልጋለሁ ማለት ነው። ሶ ከአንደኛው እንጀምር አይደለ? ኤግዛምፕሎች ውስጥ v1 የታለ ካልን play v1 ነው አይደለ? ለምን v1 ሆነ? play ብላችሁ v2 ማን ነው? played v3 ማን ነው? played ስለዚህ play ምንድነው? v1 reads እዚህ ጋርም v1አችን ይሄ ነው
work V1 ነው drinks V1 ነው study V1 ነው ስለዚህ ስለ ድግግሞሽ እያወራን ነው እዚህ ጋር በመሆኑ መጀመሪያ ላይ I she they he we እነዚህ እኔ እሷ እነሱ እሱ እኛ ካላችሁ በኋላ ወዲያውኑ ልብ በሉ ወዲያውኑ መሃል ላይ ጣልቃ ሌላ ነገር ሳይመጣ መሃል ላይ can could may am will የተለያዩ ነገሮች ሳይመጡ ጣልቃ ሳይገቡ ወዲያውኑ V1ን ስታስከትሉ ድግግሞሽ ነው እያወራችሁ ያላችሁት I play ሁሌ እጫወታለሁ she reads ሁሌ ታነባለች they work ሁሌ ይሰራሉ he drinks ሁሌ ይጠጣል we study ሁሌ እናጠናለን ግልጽ ነው ድግግሞሽ ነው ሁሌ ስል በየቀኑ ላይ ሆነ ይችላል በየሰዓቱ ላይ ሆነ ይችላል እሱን መጥቀስ ትችላላችሁ ድግግሞሽ ነው ግን ይሄ በተለምዶ simple present ምንለው I play football every day በየቀኑ ኳስ እጫወታለሁ she reads books every day በየቀኑ መጽሐፍ ታነባለች they work in a big office ሰፋ ያለ ትልቅ ቢሮ ውስጥ ይሰራሉ አሁን ነገ ሳይሆን ሁሉ ጊዜ he drinks milk every morning ሁሌ ጧት ላይ ወተት ይጠጣል 5 we study english after class ትምህርት ከጨረስን በኋላ እንግሊዘኛን እናጠናለን አብረን እናጠናለን ስለዚህ የV1 የመጀመሪያውና ብዙዎቻችን የምናቀው ጥቅም ይሄ ነው ልብ በሉ ከሳብጀክቶቹ ቀጥሎ ወዲያውኑ መምጣት ግን አለባት መሃል ላይ ግን ሌላ ነገር ከገባ verb 1 ስለ ድግግሞሽ ሳይሆን ስለ ሌላ ነገር ልታወራ ትችላለች ማለት ነው ኦኬ የV1 የመጀመሪያው ጥቅም ግልጽ ነው ግልጽ ከሆነ ሁለተኛስ ጥቅም አላት ወይ ሶስተኛስ ጥቅም ስለዚህ ወደ ሁለተኛው እንለፍ V1 ሁለተኛ ጥቅሟ ቀደም ስለ ድግግሞሽ ብለናል አሁን ደግሞ ስለ ወደፊት ማውራት ስለ ወደፊት ድርጊት ነገ ምን እንደምናደርግ ቀጣይ ሳምንት ምን እንደምናደርግ ማውራት በተለምዶ simple future እምንላት ውስጥ ትገኛለች የበለጠን ሄዳችሁ እንድትማሩ ነው እዛ ጋር ማስቀምጥላችሁ ስለዚህ አምስቱም ውስጥ ማናለች V1 አለች የታለች V1 go V1 አይደለችም እንዴ call V1 ነች visit watch start ይሄው V1 አለች ሁሉም ውስጥ ነገር ግን ቅድም ብያችኋለሁ I she they we he ብላችሁ ወዲያውኑ መሃል ላይ ጣልቃ ሳይገባባት ስትመጣ ድግግሞሽ ነች አሁን ግን መሃል ላይ ማን ጣልቃ መጣች will መጣለች ስለዚህ will ብላችሁ V1 ስታመጡ ወሬው ስለምንድነው ስለ ወደፊት ነው በቃ that's it ስለ ወደፊት እያወራችሁ ነው I will go I go ብቻ ብትሉ ግን ድግግሞሽ ነው I will go to the market tomorrow ነገ ወደ ገበያ እወጣለሁ that's it ስለመቼ ነው የምናወራው we are talking about a future time which is tomorrow ነገ የወደፊት ጊዜ ነው አይደለም ስለሱ ነው የምናወራው she will call you tomorrow ነገ ትደውልላለች በየቀኑ ትደውልላለች ብልኖሮ willን ጣል ለማድረግ ነው ጣልቃ መሃል ላይ ምንም አናስገባም she calls you tomorrow sorry she calls you every day በየቀኑ ትደውልላለች she will call you tomorrow 3 they will visit us next week ቀጣይ ሳምንት መተው እኛን ይጠይቁናል ያዩናል ይጎበኙናል እያለን ነው we'll watch a movie tonight ዛሬ ምሽት ምን እናያለን ፊልም እናያለን he will start a new job soon በቅርቡ አዲስ ስራ ይጀምራል ወሬያችን በሙሉ ምንድነው future time ነው ስለወደፊት ነው የምናወራው ማለት ነው V1 ስንት ጥቅም አገኘንላት ሁለት ጥቅም አንደኛው ድግግሞሽ ነው ሁለተኛው ስለወደፊት ማውራት ነው ነገር ግን ስለወደፊት ስናወራ ግን ከፊት ለፊቷ ማን አለ will እንዳለ ግን እንዳት ዘናጉ ማለት ነው ስለዚህ በሁለቱ መካከል ልዩነቱ ምንድነው I read ስትሉና I will read ስትሉ ያለው ልዩነት ምንድነው I read የመጀመሪያው ሁሌ አነባለሁ I will read ነገ አነባለሁ ከነገ ወዲያ አነባለሁ በኋላ አነባለሁ ብቻ ግን ስለወደፊት ነው እያወራን ነው ማለት ነው ሁለቱም ውስጥ ግን ማን አለች read የምትባለዋ V1 አለች V1 ሁለት ጥቅሞችን አይተናል አያበቃም V1 ብዙ ጥቅሞች አሏት ሌላስ እስኪ እንቀጥል V1 ሶስተኛ ጥቅሟ በጣም ብዙ ነው እንደ ላይኞቹ አንዳንድ ብላችሁ እንዳታስቡ ሶስተኛ ላይ በተለምዶ ሞዳል ሲባል ሰምታችሁ ታውቃላችሁ አይደለም ሞዳል ቨርብ እዛው ውስጥ ትመጣለች እስኪ ከአንድ እስከ 5 ውስጥ
verb 1 እንደ ቅድሞቹ አለች። አንደኛ ላይ verb 1 ማነች? speak። ሁለተኛ ላይ eat። ሶስተኛ ላይ work። አራተኛ ላይ come። አምስተኛ ላይ drive። v1 ሁሉም ውስጥ አለች። ያ ማለት ግን ስለ ድግግሞሽ ወይም ስለ ወደፊት እያወራሽ ነው ማለት አይደለም። ድግግሞሽ ቢሆን መሃል ላይ ምንም ጣልቃ መምጣት የለበትም ተባብለናል። I speak, you eat, we work, they come, he drive ነበር መባል የነበረበት። ስለ ወደፊት የምናወራ ከሆነ ደግሞ I will speak, you will eat, we will work, they will come, he will drive will ብለን ነው verb 1 እናውጣው። አሁን ግን ጣልቃ የገቡትና ማን ናቸው? can ሞዳል ትባላለች፣ should ሞዳል ትባላለች፣ must ሞዳል ትባላለች፣ might ሞዳል ትባላለች፣ canም እንደዛው። እነዚህ ሲመጡ ታዲያ verb 1 ምንድን እያወራች ነው? እንደሚለያዩት አሁን can ስትሉ እችላለሁ ነው አይደለ? ስለ ችሎታ እያወራን ነው ማለት ነው። አምስተኛም can ነች፣ ችሎታ እያወራን ነው። ሁለተኛ ላይ should ምክር እየመከርን ነው። should ምክር ነው። must ግዴታ ነው፣ ማድረግ አለብን ግዴታ። might ግምት ሊሆን ይችላል። you see ሞዳል ብዙ ጥቅሞች አሏት ማለት ነው። ችሎታ፣ ምክር፣ ምናልባት እያለን ግምት፣ ግዴታ እያለ ይቀጥላል። you see verb 1 ሆኖ የምንጠቀመው ግን በርካታ ጥቅሞች ያ የተፈጠሩ ደግሞ መሃል ላይ ማመጥቷል። will የመጣው could ነው የመጣው ማየት ነው። I can speak English እንግሊዘኛ መናገር እችላለሁ። we are talking about ability ስለ ችሎታ ነው። you should eat healthy food ጤናማ ምግብ መመገብ ይኖርብሃል። we are suggesting someone to eat healthy food ጤናማ ምግብ እንዲበላ እየመከርን ነው። 3 we must work hard ግዴታ ነው፣ መስራት አለብን፣ ጠንክረን መስራት አለብን። አራተኛ ግምት ነው፣ ሊሆን ይችላል። they might come tomorrow ነገ ይመጣሉ አይደለም ሊመጡ ይችላሉ፣ ምክንያቱም ግምት ነው። 5 he can drive a car can አሁንም ችሎታ ነች፣ መኪና መንዳት እሱ ምን ይችላል። እኔ እንግሊዘኛ መናገር እችላለሁ እንዳልኩት እሱ መኪና መንዳት ይችላል። ስለዚህ v1 ሶስት ጥቅሞች አይተልናታል፣ እንዳትሳሳቱ በደንብ። ስለዚህ I teach ድግግሞሽ ነው፣ አስተምራለሁ። I will teach ለወደፊት አስተምራለሁ። ከዛ I can teach ማስተማር እችላለሁ፣ መቻልን አሳያለሁ። I must teach ግዴታዬ ነው፣ ማስተማር አለብኝ። I must teach አይደለም። I might teach ላስተምር እችላለሁ፣ ምናልባት ግምት ሊሆንም ላይሆንም ይችላል። possibility ነው possibility። እንደዚህ v1 እንደምታዩት ሁሉም ውስጥ ገብታለች። ከአይ አጠገብ ወዲያው ያለ ጣልቃ ድግግሞሽ ነው። will ስትመጣ ስለወደፊት ነው። እነዚህ ደግሞ ሞዳሎች የተለያየ ጥቅም አሉ ማለት ነው። verb 1 ላይ ያላችሁ ዕውቀት በእርግጠኝነት የሆነ ደረጃ ከፍ ብሏል ብዬ አስባለሁ። verb 1 አያችሁ versatile ነች፣ እንዳገባቧ የተለያየ ጥቅሞችን ትሰጣለች እንጂ ወደ ድሮ በመልሳችሁ go went gone go ማለት እንደዚህ ነች፣ went ማለት እንደዚህ ነች፣ gone ማለት ብላችሁ ድፍን ካደረጋችሁት እንግሊዘኛ የበለጠ ይከብዳችኋል እንጂ አይቀልም። ስለዚህ go እንደምታዩት I go እሄዳለሁ፣ I will go ለወደፊት እሄዳለሁ፣ I can go መሄድ እችላለሁ፣ I must go መሄድ አለብኝ፣ I might go ልሄድ ምናልባት ይሆናል እያለን እናወራለን ማለት ነው። v1 ግልጽ ነው። ወደ v2 እንቀጥል። v1 ግልጽ ካልሆነ ፕሊዝ ወደ v2 ሳትሄዱ ይሄንን ደጋግማችሁ እንድታዩ ትፈልጋለሁ። አሁን ጉዟችን ወዴት ነው? ወደ v2 ይሆናል። ኦኬ ተማሪዎች አሁን የምናየው v2 ይሆናል አይደለ? ነገር ግን v2 እና v3 ምን ማለት ነው? went እና gone ማለት ነው አይደለ? went verb 2 ነው፣ gone verb 3 ነው። ምን ብላችሁ ትጀምራላችሁ መሰላችሁ? ለማቅለል ተመሳሳይ ናቸው ብላችሁ ጀምሩ። ማናማ v2 እና v3 ሁለቱም የሚያወሩ ስለምንድነው? ስለ ሐላፊ ጊዜ ነው። እሺ ሁለቱም በሐላፊ ጊዜ ስላደረግነው ነገር ነው የሚያወሩት። went ስትሉ በሐላፊ ጊዜ መሄዳችሁን፣ gone ስትሉ በሐላፊ ጊዜ መሄዳችሁን ነው የሚያወሩት። ጥቂት ልዩነት አለው። ስለዚህ እንደዚህ አድርገን እንማራለን። እስቲ v2 እንይ መጀመሪያ።
አሁን ከ1 እስከ 5 ቪቱ አለች went ate played watched worked እነዚህ ምንድናቸው verb to ናቸው verb to አለ ማለት እያወራን ያለነው ስለ ድሮ ስለ ሐላፊ ነው I went ሄጃለሁ ሄጄ ነበር she ate በልታ ነበር they played ተጫውተው ነበር we watched አይተን ነበር he worked ሰርቶ ነበር ይሰራ ነበር ሁሉም ሐላፊ ነው አይደለ ስለዚህ I went to Addis Ababa yesterday ትላንት ወደ አዲስ አበባ ሄጄ ነበር she ate breakfast early this morning ዛሬ ጠዋት በጊዜ ቁርሷን በልታ ነበር they played football last Sunday ባለፈው እሁድ ኳስ ተጫውተው ነበር we watched a good movie ጥሩ ፊልም አየን መቼ last night okay ትላንት ምሽት ምን ጥሩ ፊልም አይተን ነበር he worked in a bank last year አምና ባንክ ውስጥ ሰርቶ ነበር ቪቱ ይከብዳል ቪቱ ወሬው በሙሉ ምንድነው ስለ ሐላፊ ነው ማለት ነው ሌላኛው ደግሞ ከሳብጀክት ቀጥሎ ያለ ምንም ጣልቃ ገብነት ቀጥሎ ይመጣል አይ ብላችሁ ወዲያውኑ ነው ቨርብ ያመጣነው ሺ ብላችሁ ወዲያውኑ ነው ቪቱ ገብታችኋል ቪቱ ሌላ ጥቅም የለው ብለን እንያዝ ሊኖረው ይችላል ይሄን ያለ አስፈላጊ ቢሆን አመጣላችኋለሁ ግን ሌላ ቦታ የሆነ ቦታ እንጠቀም ማለት አይደለም እሺ አሁን V3ን እንያት እስኪ ደግሞ ቪቱን አየን አይደለ ገባል V3ም እንደዚሁ አዲስ አበባ መሄዴን ሐላፊ መሆኑን ቁርስ መበላቱን ሐላፊ መሆኑን ያወራል ጥንጥ የልዩነት አለው እሱ ላሳያችሁ ኦኬ ተማሪዎች V2 እና V3 ምንድናቸው ብለናል ተመሳሳይ ናቸው ለምን ሁለቱም ስለ ሐላፊ ነው የሚያወሩት እድብ ቨርብቱ ስለ ሐላፊ ስታወራ አይተናታል አይደለ እዚህ ውስጥ V3 ነው ያሉን ሁሉም ጋር V3 ሲን ምንድነች V3 አይደለችም እንዴት ካላችሁኝ ሲ verb 1 ነው so verb 2 ነው ሲን ምንድነች verb 3 ነች ስለዚህ ሲን verb 3 ነች እዚህ ጋር በሙሉ verb 3 ነው የምንጠቀመው finished gone written eaten ይሄው V3 ነው እየተጠቀምን ያለው ቅድም verb 2 ስንጠቀም ስለ ሐላፊ ነበር ስናወራ የነበረው አሁንም ስለ ሐላፊ ነው እያወራን ያለው እንዴት የሚለውን እንዴ and I have seen that movie ያንን ፊልም አይቼዋለሁ መቼ ድሮ that means ሐላፊ አይደለም ይሄ አልፏል ማለት ነው ሁለት she has finished her homework የቤት ስራዋን ጨርሳለች ሐላፊ በሐላፊ ጊዜ ጨርሳለች ሶስት they have gone to school ወደ ትምህርት ቤት ሄደዋል already ሄደዋል አይደል አልፏል በቃ አራት he has written a letter ደብዳቤ ጽፏል ጽፎ ጨርሷል በቃ አብቅቷል አምስት we have eaten lunch ምሳ በልተናል V3 ስለ ሐላፊ ነው የምታወራው ከቪቱ ጋር ተመሳሳይ የሚያደርጋት ይሄ ነው ታዲያ ምን አይነት ልዩነት አለ መሃል ላይ ጣልቃ የሚገቡ ነገሮች አሉ እንደ ቅድሙ እንደ ቨርብቱ ከአይ ቀጥሎ ወዲያውኑ አላመጣኝ አይ ብዬ so ማለት ይችላል ቨርብቱ ሺ ብዬ finished ማለት ይችላል ቨርብቱ ዘይ ብዬ went ማለት ይችላል ቨርብቱ ነገር ግን V3 ስታመጡ ወይ have ወይ has ተጠቀሙ እየሰማችሁኝ ነው ወይ have ወይም has ተጠቀሙ ዝም ብላችሁ I seen she finished እንኳን ed ስለሆነች ቨርብቱም ልትመስል ትችላለች they gone he written ብትሉ wrong በጣም ትልቅ ስህተት ነው የሚሆነው መሃል ላይ have ወይም has ይመጣል ከሁለቱ የቱን ልምረጥ ወይ haveን ወይ hasን የምትጠቀሙት ለሶስቱ ብቻ ነው ለሂ ለሺ ለኢት እነዚህ ሶስቱን has በሉ ለሌላው ግን have አድርጉት ቀላል ነው have እና has ሌላኛው ልዩነት አንደኛው ልዩነት ይሄ ነው መሃል ላይ ጣልቃ የምትገባው have እና has አለች ሌላኛው ደግሞ ቅድም ትዝ ካላችሁ I went to Addis Ababa yesterday መቼ yesterday last Sunday last week last night tonight ጊዜ ተነግረናል እዚህ ጋር ግን ጊዜ አንናገርም በV3 ጊዜ ድርጊቱ ተደርጓል እንጂ መቼ we don't talk about that I have seen that movie ፊልሙን አይቼዋለሁ መቼ እዚህ ላይ መናገር አንችልም she has finished her homework የቤት ስራዋን ጨርሳለች መቼ we don't know about that or maybe we are not interested to talk about the exact time ድርጊቱ መቼ እንደተከናወነ ማውራት ፍላጎት የለንም ሶስት they have gone to school ወደ ትምህርት ቤት ሄደዋል ዋናው ነገር ወደ ትምህርት ቤት ሄደዋል እዚህ የሉም ነው እንጂ መቼ ሄዱ እሱንም ሜንሽን አናደርግም አራት he has written a letter ደብዳቤ ጽፏል ስለዚህ ያለው ልዩነት የስትራክቸር መጀመሪያ have እና has ይመጣሉ ሌላኛው ደግሞ ታይም አጠቅሱም ስለዚህ
V2 እና V3 ስለ ኃላፊ ቢያወሩም የሚያወሩበት መንገድ ግን በትንሹ ይለያያል ማለት ነው። ስለዚህ ዛሬ V1 ማነች፣ V2 ማነች፣ V3 ማነች የሚለውን ያየነው። V1 ብዙ ጥቅሞች እንዳሏት አይተናል። V1 ስለ ድግግሞች ታወራለች አይደለ? ስለ ወደፊት ታወራለች እና ደግሞ ስለ ችሎታ፣ ስለ ምክር፣ የተለያዩ ነገሮች ሞዳል ብለን አንስተናል። V1 እሷ ነች። V2 እና V3 ኃላፊ ስለ ፓስት ነው የሚያወሩት። V2 ቀጥታ ከአይ ቀጥሎ ሰው ትመጣለች። ከዛ ሄዳችሁ ታይሙን ትናገራላችሁ። እዚህ ጋር ግን አይ ብለን V3 ማምጣት አንችልም። have seen ብላችሁ I have seen there is no time mentioning time mention ማድረግ ግን አይቻልም። I saw አይቼ ነበር፣ I have seen አይቻለሁ። ሁለቱም ኃላፊ ናቸው ማለት ነው። V2 እና V3 ኃላፊ ናቸው። ሌላኛው ግን የዛሬው ትምህርት ስለ ሶስቱ ፎርሞች እንድትረዱ ስለሆነ ፍላጎቱ V3 ግን ሌላ ጥቅም የላትም ወይ ከተባለ አሁንም ዝግ አይደለም፣ ሌሎች ጥቅሞች አሏት። እሱን ግን አሁን ካነሳውኝ አድቫንስ ሊሆንባችኋል። ግን በቃ ይሄ ነው ብላችሁ ግን እንድትዘጉት አልፈልግም። የV1 የV2 የV3 ዋነኛ ልዩነት ግን እነዚህ ናቸው። በእርግጠኝነት የብዙ ጊዜ ኮንፊውዥን ግራ መጋባትን ያጠራላችሁ የትምህርት ብዬ ነው የማስበው። በቂ ግን አይደለም። እነዚህን የበለጠ የምትረዱት ቴንስን ከአፍ እስከ ገደፉ ጥንቅቅ አድርጋችሁ ስትማሩ ነው። ሲምፕል ፕሬዘንት፣ ሲምፕል ፓስት፣ ሲምፕል ፊውቸር፣ ፕሬዘንት ኮንቲኒየስ፣ ፓስት ኮንቲኒየስ፣ ፊውቸር ኮንቲኒየስ እያላችሁ ሁሉንም ቴንሶች በደንብ ደጋግማችሁ ባንዴ ሊገባችሁ አይችልም። በደንብ ደጋግማችሁ ተማሩ። ያኔ እንዴ V1 እንደዚህ ነበር V2 እንደዚህ ነበር ብላችሁ እርግጠኛ ነኝ ትገረማላችሁ። ምክንያቱም ከዚህ በፊት በጣም ኮንፊውዝ ነበር የሚያደርጉት ብዙ ተማሪዎችን፣ ግን ትክክለኛውን መንገድ ካለመከተለው። ኤኒዌይ ጠቅለል ሳደርገው የዛሬውን ትምህርት እንደተለመደው በፒዲኤፍ ቅልብጭ ያለች ኖት ቴሌግራም ቻናላችን ላይ ተቀምጧል። ጆይን በሉ ቴሌግራም ቻናላችንን። ሰዋሰው አካዳሚ ብላችሁ ቴሌግራም ላይ ሰርች አድርጉን። አሊያም ደግሞ በቀላሉ ከታች ዲስክሪፕሽን ላይ ሊንካችንን ታገኛላችሁ ማለት ነው። በቀጣይም በጣም እንግሊዘኛን አቅልለን የምንማርባቸውን መንገዶች ተከትለን ትምህርቶችን በዚሁ በዩቲዩብ ለእናንተ ማድረሳችን እንቀጥላለን። ቻው።